ጤና ይስጥልኝ በመላው ዓለም የምትገኙ የቻናላችን ቤተሰቦች እንደምን አላችሁ? አርዕስተ ዜና። የመካከለኛው ምስራቅ ውጥረት፣ በኢራንና በእስራኤል መካከል ያለው ጦርነት አሁን የደረሰበት አስፈሪ ደረጃና የቀጠናው ስጋት። የጦርነቱ ጥላ በኢትዮጵያ ላይ። የኢራንና የእስራኤል ግጭት በኢትዮጵያ ኢኮኖሚና በደህንነቷ ላይ ሊያስከትል የሚችለው ቀጥተኛ ተጽዕኖ። አሁን ወደ ዝርዝር ዜናዎች እናልፋለን። ዛሬ ዓለም ትኩረቷን በሙሉ ወደ መካከለኛ ምስራቅ አድርጋለች። ለብዙ አስርት ዓመታት በጥላ ጦርነት ወይም ሸዶ ዋር ሲፋጠጡ የቆዩት ኢራንና እስራኤል አሁን ግን ፊት ለፊት ወደ ተፋጠጡበትና ወደ ቀጥተኛ የጦርነት ምዕራፍ ተሸጋግረዋል። ዛሬ በዚህ ልዩ ዝግጅታችን የኢራን የሚሳኤል ጥቃት ለምን አስፈለገ? የእስራኤል የአየር መከላከያ ስርዓትስ ምን ያህል ውጤታማ ነው? የአሜሪካ የሌሎች የሀያላን ሀገራት ሚናስ ምንድን ነው? የሚሉትን አንገብጋቢ ጥያቄዎች በዝርዝር እንመረምራለን። ይህ መረጃ እጅግ ጠቃሚና ወቅታዊ ስለሆነ እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እንጋብዛለን። የኢራንና የእስራኤል ጦርነት በኢትዮጵያ ላይ ያለው ተጽዕኖ። ክቡራትና ክቡራን፣ አሁን ደግሞ ይህ ሩቅ የሚመስለው የመካከለኛው ምስራቅ ጦርነት እኛ ሀገር ኢትዮጵያ ምን አይነት ጥቅምና ጉዳት ሊያመጣ ይችላል የሚለውን በዝርዝር እንመልከት። ኢትዮጵያ ከሁለቱም ሀገራት ጋር ያላት ግንኙነት የቀጠናው ፖለቲካ ሁኔታ ለዚህ ጦርነት ቅርብ ያደርጋታል። ሊያመጣ የሚችለው ጉዳቶች ወይም ቻሌንጅ፣ የነዳጅ ዋጋ መናር። ኢራን የዓለምን የነዳጅ መስመር በሆርሙዝ ወሽመጥ በኩል የመዝጋት አቅም አላት። ይህ ከተከሰተ የዓለም ነዳጅ ዋጋ ሰማይ ይነካል። ኢትዮጵያ ደግሞ ነዳጅ ገዢ ሀገር በመሆኗ የነዳጅ ዋጋ መጨመር በሀገር ውስጥ የትራንስፖርትና የምግብ ሸቀጦች ላይ ከፍተኛ ዋጋ ግሽበት ኢንፍሌሽን ያስከትላል። የቀይ ባህር ደህንነት። ኢራን በየመን የሚገኙ የሁቲ አማጽያንን በመጠቀም በቀይ ባህር ላይ የሚደረገውን የንግድ ልውውጥ ልታወቅ ትችላለች። ኢትዮጵያ አብዛኛው ገቢና ወጪ ንግዷ በጅቡቲ በኩል እንደመሆኑ የቀይ ባህር አለመረጋጋት የንግድ መስመራችንን አደጋ ላይ ይጥለዋል። የዲፕሎማሲ ጫና። ኢትዮጵያ ከእስራኤል ጋር የቆየ ታሪካዊና ወታደራዊ ግንኙነት አላት። በሌላ በኩል ደግሞ ከኢራን ጋር ያላትን ዲፕሎማሲያዊ ግንኙነት መጠቀም ይኖርባታል። በሁለቱም መካከል ወገን እንዳትይዝ የሚደረገው የዓለም አቀፍ ጫና ለሀገራችን የውጭ ጉዳይ ፖሊሲ ፈታኝ ሊሆን ይችላል። ሁለተኛ፣ ሊገኙ የሚችሉ እድሎች ወይም ጥቅሞች ኦፖርቹኒቲስ። የዲፕሎማሲያዊ ሚና። ኢትዮጵያ በአፍሪካ ህብረትና በቀጠናው ያላት ተሰሚነት እንደ ገለልተኛ አስታራቂና እንድትቀርብ እድል ሊሰጣት ይችላል። ይህ ደግሞ የሀገራችንን ዓለም አቀፍ ገጽታና ተሰሚነትን ይጨምረዋል። የግብርና ምርቶች ፍላጎት መጨመር። በመካከለኛው ምስራቅ ጦርነት ሲባባስ አካባቢው የምግብ ዋስትና ስጋት ውስጥ ይገባል። ኢትዮጵያ እንደ ሰሊጥ፣ ቡናና የእንስሳት ተዋጽኦ ያሉ ምርቶችን በስፋት የምታመርት በመሆኗ ለእነዚህ ሀገራት የምግብ አቅርቦት አማራጭ በመሆን የውጭ ምንዛሬ ገቢዋን ልታሳድግ የምትችልበት እድል ሊፈጠር ይችላል። የቴክኖሎጂ ሽግግር። ከጦርነቱ ጋር ተያይዞ በወታደራዊና በደህንነት ዘርፍ አዳዲስ ቴክኖሎጂዎችን እንደ ድሮን ያሉ ትኩረት ያገኛል። ኢትዮጵያ ከሁለቱም ሀገራት ጋር ያላትን ግንኙነት ተጠቅማ በቴክኖሎጂ ዘርፍ የራሷን አቅም ለማሳደግ ስልታዊ እርምጃዎችን ልትወስድ ትችላለች። በአጠቃላይ የኢራንና የእስራኤል ጦርነት ለኢትዮጵያ ከጥቅሙ ይልቅ ጉዳቱ የሚያመዝን ቢሆንም ሀገራችን በብልሃትና በጥንቃቄ የዲፕሎማሲ ስራዎችን ከሰራች ጉዳቱን ቀንሳ እድሎችን ልትጠቀም ትችላለች። የጥቃቱ ዝርዝርና የወታደራዊ አቅም ንጽጽር። ኢራን ታሪካዊ የተባለውንና በመቶዎች የሚቆጠሩ ድሮኖችን፣ ክሩዝ ሚሳኤሎችንና ባላስቲክ ሚሳኤሎችን ያካተተ ጥቃት በእስራኤል ላይ ሰንዝራለች። ይህ ጥቃት የተሰነዘረው እስራኤል በሶሪያ በሚገኘው የኢራን ቆንስላ ላይ
ላደረሰችው ጥቃት አጸፋ ለመስጠት መሆኑን ቴህራን ገልጻለች። የወታደራዊ ቴክኖሎጂ ትንታኔ የእስራኤል መከላከያ ወይም አይረን ዶም ኤንድ አሮ ሲስተም እስራኤል ዓለምን ያስደመመ የአየር መከላከያ ስርዓት አላት። ከ90 በመቶ በላይ የሚሆኑትን የሚሳኤል ጥቃቶችን በአየር ላይ ማክሸፏ ይነገራል። ነገር ግን የኢራን ሃይፐርሶኒክ ሚሳኤሎች ይህንን ስርዓት የመስበር አቅም አላቸው ወይ የሚለው የባለሙያዎች ክርክር ነው። የኢራን የሚሳኤል ክምችት ኢራን በመካከለኛው ምስራቅ ትልቁ የሚሳኤል ክምችት ያላት ሀገር ናት። በሺዎች የሚቆጠሩና ረዥም ርቀት መጓዝ የሚችሉ ሚሳኤሎች አሏት። ይህ ደግሞ እስራኤልን ብቻ ሳይሆን በአካባቢው ያሉ የአሜሪካ የጦር ሰፈሮችን ስጋት ላይ ጥሏል። የጂኦፖለቲካ ተጽዕኖና የአጋሮች ሚና ይህ ጦርነት በሁለቱ ሀገራት መካከል ብቻ የሚቆም አይደለም። አሜሪካ ፕሬዝዳንት ባይደን ለእስራኤል ያላቸውን የማይናወጥ ድጋፍ ቢገልጹም ጦርነቱ ሰፍቶ ወደ ክልላዊ ቀውስ እንዳያመራ ከፍተኛ ስጋት አላቸው። የአረብ ሀገራት እንደ ዮርዳኖስ፣ ሳዑዲ አረቢያና ግብጽ ያሉ ሀገራት በሁለቱ ሀያላን መካከል ተወጥረዋል። የእስራኤል የአየር ክልላቸውን መጠቀምና የደህንነት ትብብር ጉዳይ ትልቅ የዲፕሎማሲ ፈተና ሆኖባቸዋል። የኢኮኖሚያዊ ጉዳቱ የሆርሙዝ ወሽመጥ ስትሬት ኦፍ ሆርሙዝ ከተዘጋ የዓለም የነዳጅ ዋጋ ከፍተኛ ሁኔታ ይንራል ተብሎ ይጠበቃል። ይህ ደግሞ በኢትዮጵያ ሆነ በሌሎች ሀገራት የኑሮ ውድነትን ሊያስከትል ይችላል። በአጠቃላይ አሁን ያለነው እጅግ አደገኛ በሆነ የታሪክ ምዕራፍ ላይ ነው። እስራኤል የምትወስደው ቀጣይ የአጸፋ እርምጃ የሶስተኛው ዓለም ጦርነት መነሻ ሊሆን ይችላል የሚሉ ስጋቶች አሉ። ኢራንም በበኩሏ ማንኛውንም አይነት ጥቃት ለመመከት ዝግጁ መሆኗንና የኒኩለር ጣቢያዎቿን ጥበቃ ማጠናከሯን ገልጻለች። ዓለም አቀፍ ማህበረሰብ ሰላም እንዲወርድ ጥሪ እያቀረበ ቢሆንም የሁለቱ ሀገራት የቆየ ጥላቻ ግን ወደ መፍትሄው ለመድረስ እንቅፋት ሆነዋል። ክቡራትና ክቡራን የዝግጅታችን ተከታታዮች ስለ መካከለኛው የምስራቅ ወቅታዊ ሁኔታ የነበረን ሰፋ ያለ ትንታኔ ይህንን ይመስላል። እኛም ጉዳዩን በቅርበት እየተከታተልን ስለሆነ አዳዲስ መረጃዎች ሲኖሩ ወዲያው ይዘንላችሁ እንቀርባለን። ይህ መረጃ ለሌሎች እንዲደርስ ቪዲዮን ላይክ በማድረግ ተባበሩን። እንዲሁም እንደዚህ ያሉ ጥልቅ ትንታኔዎችና ሰበር ዜናዎችን እንዳያመልጣችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። የደወል ምልክቷን በመጫን ቤተሰብ ሁኑ። አስተያየት ካላችሁ በኮሜንት መስጫው ላይ ጻፉ። ስለተከታተላችሁን ከልብ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ስለተከታተላችሁን ከልብ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ በሰላም ቆዩ። ቸር ያሰማን።